ሰላም ጤና ይስጥልን። ቀናችሁ ይባረክ፣ ምሽታችሁ ይባረክ በያላችሁበት ቦታና ሰዓት አቆጣጠር። ይህ ደግ ሰው ቲዩብ ነው። ዛሬም የፒችትሪ ተከታታይ ቪዲዮአችንን ቀጥለናል። ባለፈው ቪዲዮአችን ፐርቼዝ ኦርደር የሚባል ትራንዛክሽንን እንዴት እንደምንመዘግብ አይተን ነበር። የተለያየ ነው። ዛሬ ደግሞ ፐርቼዝ ኦን አካውንት ወይም የዱቤ ግዢ እንዴት ይመዘገባል የሚለውን የምናይ ይሆናል። ፐርቼዝ ኦን አካውንት ወይም የዱቤ ግዢ በሁለት መንገድ ሊፈጸም ይችላል። አንደኛ ቀጥታ የዱቤ ግዢ እንፈጽማለን። ሁለተኛ ደግሞ ቀደም ሲል ኦርደር ልከን ከነበረ ያንን ኦርደር ወደ ግዢ የምንቀይርበት መንገድ ነው ማለት ነው። ስለዚህ ዛሬ የማሳያችሁ ቪዲዮ ሁለቱን የያዘ ይሆናል ማለት ነው። የመጀመሪያው ቀጥታ የዱቤ ግዢ ስንፈጽም እንዴት እንደሚመዘገብ እና የሁለተኛው ደግሞ ቀደም ሲል ኦርደር አድርገነው የነበረውን የዱቤ ግዢ እንዴት እንደምንመዘግብ የምናይ ይሆናል ማለት ነው። ጊዜም እንደምናደርገው ፒችትሪን ከከፈትን በኋላ ካምፓኒያችንን ሬዲ እናደርጋለን። ካምፓኒያችንን ከከፈትን በኋላ የተዘረዘሩት የሜኑ ባር ኮማንዶች መካከል ሁልጊዜም ቢሆን ማንኛውንም የአካውንቲንግ ትራንዛክሽን ለመመዝገብ የምንጠቀመው ታስክ የሚባለው ሜኑ እንደሆነ እናውቃለን። ስለዚህ ታስክ ጋር እንገባና ዛሬ ፐርቼዝ ኦን አካውንት እንዴት እንደሚመዘገብ የምናይ ይሆናል ማለት ነው። ፐርቼዝ ኦን አካውንትን ለመመዝገብ ታስክ ጋር ክሊክ ካደረግን በኋላ ፐርቼዝ ኦር ሪሲቭ ኢንቨንተሪ የሚለው ላይ ክሊክ ስናደርግ እንደዚህ አይነት ዊንዶ ይመጣልናል። ይህ ዊንዶ ደግሞ ምን በመባል ይጠራል? ፐርቼዝ ኦር ሪሲቭ ኢንቨንተሪ በመባል ይጠራል ማለት ነው። ልክ ቀደም ሲል ፐርቼዝ ኦርደር እንደመዘገብ ነው ሁሉ የራሱ የሆነ ክሎዝ በተን አለው። የራሱ የሆነ ሊስት የምናይበት በተን አለው። ሴቭ በተን ነው። የማንፈልገው ትራንዛክሽን በስህተት ተመዝግቦ ከሆነ የምናጠፋበት መርጠን ዴሊት የሚል አለ። ዘን አካውንቲንግ ቢሃይንድ ዘ ስክሪን የምናይበት ጆርናል እዚሁ አለ። ሾርት ሪፖርቶችንም ለማውጣት ፐርቼዝ በተመለከተ እዚሁ አለ። ከዛ በተጨማሪ ደግሞ ፐርቼዝ ኦርደር ላይ እንደሞላ ነው ሁሉ አይተም ኳንቲቲ እንሞላለን። አይተም ታይፕ እንሞላለን። ፕራይስ እንሞላለን። sometimes ደግሞ we may write the terms here if there is a change of the term beyond the default information እነዚህ ነገሮች እንሞላለን ማለት። ስለዚህ እዚህ ዊንዶ ላይ ልንሞላው የምንችለው ወይም እዚህ ዊንዶ ላይ ልንመዘግበው የምንችለው ትራንዛክሽን የቱና መቼ ሀፕን ያደረገው እንደሆነ ፕሮጀክታችንን እንከፍትና ፕሮጀክታችን ላይ ያለውን አሳያችኋለሁ። ቀደም ሲል እንደነገርኳችሁ እዚህ ጋር በግሪን ከለር ያቀለሙ ትራንዛክሽኖች ያ ማለት ጃንዋሪ 3 እና ጃንዋሪ 8 ሀፕን ያደረጉ ትራንዛክሽኖች ፐርቼዝ ኦን አካውንት ወይም የዱቤ ግዢ ነው ማለት። የመጀመሪያውን ትራንዛክሽን ጃንዋሪ 3 ላይ ሀፕን ያደረገው ምን ይላል? ኦን ጃንዋሪ 3 ቦት ዘ ፎሎዊንግ አይተምስ ኦን አካውንት ፍሮም አማን ፒኤልሲ ባይ ፔይንግ 400 ብር ዳውን ፔይመንት ስሩ ቼክ ነምበር 12 ኤንድ ተርምስ ኔት ሰር ዘ አማውንትስ ፐርቼዝድ ኦን አካውንት 200 ቦትልስ ኦፍ አፕል ጁስ ባላንድር በ25 ብር 150 ቦትል ኦፍ ማንጎ ጁስ ባለ 2 ሊትር በ50 ብር እያንዳንዳቸው። ፐርቼዝ ኢንቮይስ ነምበር ፒአይ 180 ዜር ኢዝ ኖ ፐርቼዝ ኦርደር ዋዝ ኢሹድ ኤርሊየር ፎር ዚስ ፐርቼዝ ይለናል። ይህ አሁን እንግዲህ ቅድም መግቢያ ላይ እንደነገርኳችሁ ፐርቼዝን በሁለት መንገድ ልንፈጽም እንችላለን ብያቸዋለሁ። ፐርቼዝ ኦን አካውንት አንደኛው ቀጥታ ስንገዛው፣ ሁለተኛው ደግሞ ቀደም ሲል ኦርደር አዝዘን ያንን ኦርደር ወደ ግዢ ስንቀይረው ነው። እዚህ ጋር እንደምታዩት ይሄ ግዢ የተፈጸመው አለምንም ኦርደር ቀጥታ ነው። ኖ ፐርቼዝ ኦርደር ዋዝ ኢሹድ ኤርሊየር ፎር ዚስ ፐርቼዝ ማለት ቀደም ሲል ኢሹ ያደረግነው ፐርቼዝ ኦርደር የለም። ቀጥታ አማን ፒኤልሲ ባለ 200 ጠርሙስ ባለ 1 ሊትር አፕል ጁስ በ25 ብር እና 150 ቦትል ማንጎ ጁስ ባለ 2 ሊትር በ50 ብር ገዝተናል ነው የሚለን። እነዚህ መረጃዎች ካገኘን በኋላ ፒችትሪያችን ጋር እንመለስና ፐርቼዝ ዊንዶውን እንከፍትና እዚህ ጋር ማንን እንመርጣለን? ቬንደራችን ማን ነው? አማን ፒኤልሲ። ከአማን ፒኤልሲን የገዛ ነው ማለት ነው። አማን ፒኤልሲን ስንመርጠው እንደምታዩት እዚህ ጋር ኮመን የሆኑ መረጃዎች ይሞላሉ። ስሙ ይገባል። አማን ፒኤልሲ አድራሻው አለ። ክሬዲት ተርማችን አለ እዚህ የሞላ ነው። እነዚህ ነገሮች አውቶማቲካሊ ይገባሉ። ፔብል አካውንታችን ይመረጣል። እነዚህ ነገሮች አውቶማቲካሊ ፊል ይደረጋል። ሌላ ግን የምንሞላቸው ነገሮች አሉ። ለምሳሌ ቀኑን መሙላት አለብን። ኢንቮይስ ነምበሩን የገዛንበት ኢንቮይስ ነበር። ምክንያቱም የገዛንበት ኢንቮይስ ነበር ለምን ያስፈልገን? ለፔመንት እንደ ሪፈረንስ ነው የሚያገለግለን። ከሆኑ ቀናት በኋላ ይሄንን ፔብል ሴትል ስናደርግ ኢንቮይሱን ሪፈር አድርገን ነው። በዚህ ኢንቮይስ ነምበር በተገዛው ቁጥር መሰረት ይሄን ያህል ብር ይከፈል ብለን አፕሩቭ አድርገን የምንከፍለው ኢንቮይስ ነምበሩን ተጠቅመን ስለሆነ ኢንቮይስ ነምበር እንሞላለን። ዘን ምን ያክል ኳንቲቲ ገዛን፣ ማን የሚባለውን አይተም ነው እንመርጣለን። በምን ያክል ዋጋ እንሞላለን። ዘን ሌላስ ዳውን ፔመንት ካለ ደግሞ እዚህ ጋር
እንመጣና አት ዘ ቦተም እናያለን ማለት ይላል መሰላችሁ እዚህ ጋር አማውንት ፔድ አት ፐርቼዝ ዴት ማለት እዚህ ጋር እንሞላ። ለምሳሌ አሁን ስንት ብር አለ ተብለናል? 4000 ብር ዳውን ፔመንት ከፍሏል። 4000 ብር ዳውን ፔመንት ተከፍሏል። ይሄንን 4000 ዳውን ፔመንት እዚህ እንሞላለን በዚህ ቀን ማለት ነው። እነዚህን መረጃዎች እንሞላለን ማለት ነው። ስለዚህ መረጃዎችን መሙላት እንጀምር ማለት ነው። ፒኤልሲውን መርጠናል። አማን ፒኤልሲ ነው። ቀኑ መቼ ነው? ጃንዋሪ 01/03/2026 ስናደርገው ጃንዋሪ 3። ፐርቼዝ ኢንቮይስ ነምበሩስ 181 ነው። ሌላስ ኳንቲቲ 200 ቦትል ኦፍ አፕል ጁስ ጋር ማንን እንመርጣለን? ፍሩት ጁስ የሚለውን ወይም ደግሞ F001 የሚለውን ላይ ክሊክ እናደርግና አፕል ክሊክ እናደርጋለን። አፕል ባለ 1 ሊትር ነው የተገዛ በስንት ብር? በ25 ብር። ሌላስ ማን አለ? አሁንም 150 ጠርሙስ ማን የሚባል ጁስ ማንጎ ጁስ ባለ 2 ሊትር በ50። ስለዚህ ፍሩት ጁስ ላይ ክሊክ አደርጋለሁ። ማንጎ ላይ አሁንም ደግሞ ክሊክ አደርጋለሁ። ባለ 2 ሊትር የሚለውን መርጥና በስንት ብር? በ50 ኢንተር እላለሁ። ጠቅላላ አሁን 12500 ብር ተከፋይ ያለን የሚል ከዚህ ውስጥ ግን ስንቱ ደግሞ ተከፍሏል የተባለ ዳውን ፔመንት ስንት አለ? 4000 ዳውን ፔመንት ነው። በዛው ቀን ከፍለናል። ቀሪው ነው የሚቆይ ማለት ነው። ስለዚህ 4000 አት ቦተም ፔድ አት ወይም አማውንት ፔድ አት ዊንዶውን እንከፍትና ይሄን ፐርቼዝ ኦር ሪሲቭ ኢንቨንተሪ አማውንት ፔድ አት ፐርቼዝ ኦርደር አት ፐርቼዝ ዴት ይላል እዚህ ጋር 4000 እንሞላለን። 4000 ሞልተን ኢንተር ስንለው ሪፈረንስ ነበር ይጠይቃል። በየትኛው ቼክ ሪፈረንስ ነበር ነው የከፈላችሁት ይለና እዚህ ጋር ቼክ ነምበር 12 እንሞላለን። ሲኬ ነምበር ሲኬ 12 እንሞላለን። ጨረስን። አሁን መረጃውን ሞልተን ይሄን መረጃ ሞልተን እንደጨረስን ልክ እንደተለመደው ትራንዛክሽን ከሰራን በኋላ አካውንቲንግ ቢሃይንድ ዘ ስክሪን እንደሚመስል ለማየት የት ጋር እንገባለን ብያችኋለሁ። አካውንቲንግ ቢሃይንድ ዘ ስክሪን ጋር እንገባና ቼክ እናደርጋለን ማለት ነው። ክሊክ ሳደርግ ጋር እንደምታዩት የመጀመሪያው ፐርቼዝ ጆርናል ነው የሚያሳያችሁ። ይሄ ጆርናል አሁን የሚያሳያችሁ 2 ጆርናል። የመጀመሪያው ፐርቼዝ ጆርናል ነው። እዚህ ጋር ፐርቼዝ ጆርናል ላይ ፍሩት ጁስ ባለ 1 ሊትር ማንጎ፣ ፍሩት ጁስ ባለ 2 ሊትር አፕል ያሳየናል። 5000 እና 7500 አካውንትስ ፔየብል 12500 ይላል። ከዚህ ውስጥ ግን we do have a cash disbursement journal በዚህ ቀን የተሰራ እዚህ ጋር የምታዩት cash disbursement journalችን እዚህ ጋር ደግሞ ለብቻ ይመጣል። አካውንትስ ፔየብል እዚህ ጋር 40000 ይላል። ቁጥር ስንሞላ መጠንቀቅ አለብን። 4000 ለመጻፍ ነው 40000 ያልኩት። 40000 ይላል። እዚህ ጋር መጥቼ ማስተካከል ኦኬ ልበልና 4000 መጀመሪያ ላስተካክል። ምክንያቱም 4000 የተከፈለ 40000 አይደለም። ለዚህ እመጣለሁ። ትንሽ አካውንቲንግ ቢሃይንድ ዘ ስክሪን ማን ጋር ነበር? እዚህ ጆርናሉ ጋር ካሽ ዲስፐርስመንት ጆርናል ጋር አካውንትስ ፔየብል 4000 አማውንት ፔድ 4000 ያህል ተከፍሏል ብሎ ጆርናል ኢንትሪ ያሳየናል ማለት ነው። ይሄን ኦኬ እንላለን። አሁን ትራንዛክሽናችን ኦልሞስት ሁሉንም መረጃ ሞልተን ጨርሰናል። ይሄንን ትራንዛክሽን ሴቭ ስለው ሴቭ ላይ ክሊክ ሳደርግ እንደዚህ ክፍት ይሆናል ማለት ነው። ሌላ ትራንዛክሽን ለመመዝገብ ሬዲ ይሆናል ማለት ነው። ሌላው ደግሞ ሁለተኛው ትራንዛክሽን መቼ ነው ሀፕን ያደረገ? እሱም ደግሞ ላንብብላችሁ። ጃንዋሪ 8 ነው። ሪሲቭድ 60% ኦፍ ኢች አይተም ኦርደርድ ፍሮም ገራዶ ትሬዲንግ ፐር ፐርቼዝ ኦርደር ነምበር 071 ኦን አካውንት ዩዚንግ የፐርቼዝ ኢንቮይስ ነምበር ኦፍ 182 ፒአይ ማለት ፐርቼዝ ኢንቮይስ ነው። 60%ቱን ያዘዝነውን ገቢ ያደረግን ተቀበልን ነው የሚለን። ስለዚህ እንደተለመደው ፐርቼዝ ኦርደር ፐርቼዝ ኦር ሪሲቭ ኢንቨንተሪን ለመመዝገብ የት ጋ ነው የምንጠቀም ብያቸዋለሁ። ታስክ ጋር እንሄድና ታስክ ፐርቼዝ ኦር ሪሲቭ ኢንቨንተሪ የሚለው ላይ ክሊክ እናደርጋለን። እዚህ ጋር ቀደም ሲል እዚህ ቪዲዮ መግቢያ ላይ እንደነገርኋችሁ ፐርቼዝ በሁለት መንገድ ይፈጸማል። በቀጥታ ግዢና ኦርደርን ወደ ግዢ በመቀየር አሁን ያለነው ምን የሚል ላይ ነው? አፕላይ ቱ ፐርቼዝ የሚለው የመጀመሪያውን ትራንዛክሽን የሚያሳያችሁ የተመዘገበው እዚህ ላይ ነው። ሌላ ደግሞ ምን የሚል አለ? አፕላይ ቱ ፐርቼዝ ኦርደር የሚል ተባለ። አሁን አፕላይ ቱ ፐርቼዝ ኦርደር የሚለው ታብ ምንድነው? ኢንአክቲቭ ነው። ምክንያቱ ምን እንደሆነ ነግራችኋል። ኢንአክቲቭ የሆነ አሁን እዚህ ጋር ምንም አይነት አቅራቢ አልመረጥም። ኦርደር ያደረግንለት አቅራቢ ኢንአክቲቭ ነው። አክቲቭ የሚሆነው አውቶማቲካሊ ማለት ነው አፕላይ ቱ ፐርቼዝ። ነገር ግን አሁን ይሄ ኦርደር ቀደም ሲል ኦርደር ተደርጎ የነበረው ለማን ነው የሚላቸው? ኦርደርድ ፍሮም ገራዶ ትሬዲንግ ነው የሚለው። ገራዶ ትሬዲንግ ልከነው የነበረውን ፐርቼዝ ኦርደር 71ን መሰረት አድርገን 60%ቱን የትእዛዛችንን ተቀበልን ነው የሚለው። ስለዚህ ገራዶን እስቲ እንምረጠው። ገራዶን ስመርጠው ዩሲ አሁን አክቲቭ ሆነ። እዚህ ጋር አፕላይ ቱ ፐርቼዝ ኦርደር ቅድም ኢንአክቲቭ የነበረውን አያችሁት? አሁን አክቲቭ ሆነልን። እዚህ ውስጥ ኦርደር አለን። ኦርደሩን ተመርኩዘ መግዛት ትችላለህ። አሁን በዚያ ኦርደር መሰረት ነው ወይ የተቀበልክ? እሱ ከሆነ ምረጥ ነው የሚለው። ስለዚህ አሁን ምንድነው የተባለው? ፐርቼዝ ኦርደር ነምበር
71ን መሰረት አድርገን ግዢ ፈጸምን ነው የሚለን። እዚህ ጋር ድሮፕ ዳውን ቦክሷ ላይ ክሊክ አድርገን ስናይ አንድ ኦርደር አለ የተመዘገበ ማነው? ፐርቼዝ ኦርደር 71። ፐርቼዝ ኦርደር 71 ስመርጠው አያችሁ ኳንቲቲ ያልተቀበልነው 1000 ያዘዝነው አለ ይለናል። እዚህ ጋር አያችሁት ሪሜኒንግ ኳንቲቲ። ከዛ ደግሞ ሪሲቭድ ያደረጋችሁትስ ምን ያህል ነው? እዚህ ጋር እንሞላለን። ኳንቲቲ ሪሲቭድ የምትለው ኮለመን ላይ የተቀበልነውን መጠን እንሞላለን ማለት ነው። ልክ እንደ ሌሎቹ ትራንዛክሽኖች ሁሉ ቀን ያስፈልገዋል፣ ኢንቮይስ ነምበር ያስፈልገዋል። ሌላው ነገር ይሄ ፕራይሱ ኦልሬዲ ተስማምተናል፣ ለውጥ ከሌለ በቀር በትዕዛዛችን መሰረት ከሆነ የመጣልን ይሄን እንሞላለን እንዳለ ይቀጥላል። ለውጥ ካለ ግን ኤዲት አድርገን አስተካክለን እንሞላለን ማለት ነው። ስለዚህ ምንድን የተባልነው የትዕዛዛችንን 60% ወይም ደግሞ 600 ኳንቲቲ ሪሲቭድ አድርገናል ነው የሚለን። እዚህ ጋር ምን እንላለን? 600 ሁለተኛው ላይ 600 የ1060% 600 አሁንም የ1060% 600 አሁንም የ1060% 600 እያንዳንዱ ተቀበልን። ከዛ ማን እንሞላለን? ቀኑን። መቼ ነው ቀኑ? ጉድስሩ ዴቱ ነው ራሱ ነው። ማን ነው? 01/08/2026 አድርገን ክሊክ ኢንተር ስንለው ጃንዋሪ 8 ላይ የተቀበልነው ቀኑ ይሞላልናል አውቶማቲካሊ። ኢንቮይስ ነምበር 181 ነው 180 ፐርቼዝ ኢንቮይስ 182 ተጠቀምን። እዚህ ቬንደራችን ላይ 600 ከየአይተሙ ትዕዛዝ ያደረግነውን ከገራዶ ተቀብለናል ነው የሚለን። አካውንቲንግ ቢሃይንድ ዘ ስክሪን ጆርናል ላይ ገብተን እንየው። ኤክሰርሳይዝ ቡክ በሙሉ ዴቢት ሆነ። አካውንትስ ፔየብል አሁን ሪያላይዝድ ሆነ። ቅድም የነበረው አንሪያላይዝድ ነው። አሁን ባለዕዳ ሆነናል። 9900 ያክል የሚያወጡ እቃዎችን ገዝተናል ብለን እንመዘግባለን ማለት ነው። በዚህ መንገድ ይህን ትራንዛክሽን ካየን በኋላ ኦኬ ብለን እንወጣለን። ዘን ይህን ትራንዛክሽንም ሴቭ ማድረግ አለብን ማለት ነው። ሴቭ እንላለን ማለት ነው። እዚህ ጋር እንዳያችሁት እንግዲህ ፐርቼዝ ኦን አካውንት በሁለት መንገድ መሰራት እንደሚችል አይተናል። ቀደም ሲል የመጀመሪያው ትራንዛክሽን ላይ አፕላይ ቱ ፐርቼዝን ተጠቅመን አይተናል። ሁለተኛው ላይ ደግሞ አፕላይ ቱ ፐርቼዝ ኦርደርን ተጠቅመን እንዴት እንደምንመዘግብ አይተናል ማለት ነው። ይሄን ይመስላል የዛሬው ቪዲዮ። አመሰግናለሁ። ሁሌም እንደምላችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። እንዲሁም የኖቲፊኬሽን ደወሏን ተጫኗት። በሚቀጥለው ቪዲዮአችን ደግሞ ሌሎች ትራንዛክሽኖች እንዴት እንደሚመዘገቡ እናያለን። መልካም ጊዜ ይሁንላችሁ።